ለኔ ያስቡ ምንም አይደል ይልቅ የገንዘቡ ነገር እንዴት ሆነ አለ ጥላሁን ባለገንዘቡን አግኝቶ እዳውን እስኪያስወርድ የቸኮለውን ያክል ካገኛቸው በኋላ ስለ ገንዘባቸው መጥፋት ስሜታቸውንና የሚሉትን ለማወቅ ፈልጎ ገንዘቤማ በሮቼ ስላለቁ የአንድ በሬ ዋጋ ተርፋለሁ መስሎኝ የማላውቅበትን አድርጌው የማላውቀውን ልነግድ ባራጣ ተበድሬ ማር ገዝቼ አምጥቼ የሸጥኩበት ገንዘብማ እንዲሁ እንዳለ ቀልጦ ቀረ። ፖሊሶች ሌቦችን መረመርን አሉን። ያንም የላስነው የቀመስነው አንድ ሳይቀር ሲያናዝዙን አምሽተው ለጊዜው ምንም ፍንጭ አልተገኘም። እስቲ ደግሞ ነገ ተመለሱ ብለው ሰደዱን። የነገን ቁርጥ አውቄ እንግዲህ መሰደድ ነው። አገሬ አልገባም መሰደድ ነው። ያራጣ በዳሪው ቸኮል ቢሰውር አገሬ አያስቀምጠኝም። ክፉ አውሬ ነው አሉ ገጠሬው አይኖቻቸውን ሳያረግቡ ፊት ለፊት ተክለው ያቶ ቸኮል ቢሰውርን ገንዘብ ሳይዙ አገራቸው ቢገቡ የሚገጥማቸውን ችግር እያዩ ጥላሁን የገጠሬውን ስሜት በቃል ከተናገሩት የበለጠ ባይናቸውና በጠቅላላ ሁኔታቸው ያየው ስለነበር በጣም አዝኖ ልቡ ተነክቶ ዳግመኛ ሊጠይቃቸው አልቻለም። ግራጁን በሁለት እጃቸው ይዘው እንደተቀመጡ ምንም ሳይናገር በቀኙ ገንዘቡን ባደፈ የጨርቅ ራፊ ተጠቅልሎ እንደተቋጠረ ከኪሱ አውጥቶ ፊታቸው በጠረጴዛው ላይ ቁጭ ሲያደርገው እጁን እንደጨበጡ ሲያወደርቀው ቀሩ። ጓደኞቻቸውም ያ ባደፈ ጨርቅ ተጠቅልሎ ፊታቸው የተቀመጠው ነገር ያፈዝ ያደንግዝ እንዳለ ሁሉ ናፈዟቸው አደንዝዟቸው አይኖቻቸውን በሱ ላይ ተክለው ዝም አሉ። እስቲ ፍቱና ቁጠሩት አለ ጥላሁን በዝቅተኛ ድምጽ። ከዚያ አራቱ ጓደኛሞች ስበሳቸው ሲተያዩ ትንሽ ቆይተው አንደኛው ቀስ ብለው ቋጠሮን ፈተው ሁለት ጊዜ መላልሰው ቆጠሩና ለክ ነው 500 አሉ በዝቅተኛ ድምጽ ራሳቸውን ቀና አድርገው ጓደኞቻቸውን እያዩ። ከስደት አዳንከኝ፣ ማተቤን ከመቁረጥ አዳንከኝ፣ ለአገሬ ለቤቴ ለሚስቴና ለልጆች አበቃኸኝ አሉ ባለገንዘቡ በተሰበረ ድምጽ። ጥላሁን የሰውየውን እንባ ያዘሉ አይኖች ሲያይ አንጀቱ በውስጡ ሲላወስ ተሰማውና ወዲያው የሱም አይኖች እንባ ሞሉ። አዲስ አበባን ረግሜ ልሄድ ነበር፣ እንደናንተ ያላችሁ ሰዎች ካላችሁበት አልረግመውም አሉ ከባለገንዘቡ ጓደኞች አንዱ። አዋ አጋንቱና መላእክቱ በተስኪያን አብሮ መኖራቸውን አታውቅምን አሉ ሌላው እንደመሳቅ ብለው። በሉ እንግዲህ እግዚአብሔር በደህና ሀገራችሁ ያግባችሁ ብሎ ጥላሁን ሲነሳ ባላገሮች እንዲጋበዝላቸው በጣም አጥብቀው ለመኑት። ነገር ግን እንግዳ የሚጠብቀው መሆኑን ስላስረዳቸው እያዘኑ ተሰናበቱት። ገንዘብ ለማግኘት አጥብቆ የሚጨነቁ ብዙ ሰዎች ራሴን ጭምር አውቃለሁ። ያገኙትን ገንዘብ ለመስጠት ይህን ያክል የሚጨነቁ ግን ዛሬ ከናንተ በቀር አይቻላውቅም አለ አቶ ዮሴፍ ጥላሁን ሲመለስ። እኛም ገንዘብ ብናገኝ እንወዳለን እኮ ብቻ የሌሎችን ሰርቀን አይደለም አለ ጥላሁን እንደመሳቅ ብሎ። የሆነ ሆኖ ያን ያክል የተጨነቃችሁበት ነገር ስለሆነላችሁ እንኳን ደስ አላችሁ አለ አቶ ዮሴፍ። የቡና ቤት ከሌሎች ከሚመረጥባቸው ምክንያቶች አንዱ ይህ ነው አለ ቀጠለና። ምን አለ ጥላሁን። ከማናቸውም የኢትዮጵያ ክፍል አዲስ አበባ መጥቶ የሚሰነብት ሰው ትልቅ መኳንንት ወይም ዘመድ ያለው ካልሆነ መሳፈሪያው መርካቶ ነው። መርካቶ የሰፈረም ለምሳ ባይሆን ለራት ባይሆን ለምሳ ኢትዮጵያ ቡና ቤት የማይመጣ የለም። ኢትዮጵያ ቡና ቤት መርካቶ የሰፈረ ገጠሬ መፈለጊያ የገጠሬ ማጥመጃ ነው። እዚህ ባትሰፍር እነዚህን ገጠሬዎች አታገኛቸውም ነበር። ገጠሬው አዲስ አበባ የሚሰፍርበትና አዲስ ከተማ የሰፈረ ገጠሬ ኢትዮጵያ ቡና ቤት ሳይደርስ የማይቀርበት ምክንያት አለ። ጣሊያኖች ሀገራችንን በያዙ ጊዜ አራዳን፣ ካዛንችስን፣ ፓፑላሪንና ወዲያኛውን ክፍል ሁሉ ለፈረንጅ መኖሪያ መኳንንትና መርካቶንና ወዲያኛውን ክፍል የሀበሻ መኖሪያ እንዲሆን በሁለት ከፍሎት ነበር። በዚህ ምክንያት ጥሩ ሆቴሎች፣ ሱቆችና መኖሪያ ቤቶች እዚህ ሲሰሩ ለሀበሻ ኑሮ የሚሆኑ ሸቀጦች የሚሸጡባቸው ሱቆችና ለሀበሻ አቅም የሚሆኑ ርካሽ ሆቴሎች እዚህ ተሰሩ። በዚያ ሳቢያ ጣሊያኖች ከሄዱ በኋላም ለፈረንጅ የተሰሩት ጥሩ ሆቴሎች፣ ሱቆችና መኖሪያ ቤቶች ለፈረንጆችና እንደ ፈረንጅ ለሚበሉ፣ እንደ ፈረንጅ ለሚለብሱ፣ እንደ ፈረንጅ ለሚኖሩ አበሾች ሲሆኑ መርካቶና በአካባቢው የተሰሩት ለሀበሻ ኑሮ የሚሆኑ ሸቀጦች የሚሸጡባቸው ሱቆችና ለሀበሻ አቅም የሚሆኑ ርካሽ ሆቴሎች ደግሞ እንደ ሀበሻ ለሚበሉ፣ እንደ ሀበሻ ለሚለብሱና እንደ ሀበሻ ለሚኖሩ አበሾች እንደሆኑ ቀሩ። ማለት ወዲያኛው ውዱ ክፍል አዲስ አበባ የፈረንጅ ሀበሻ ክፍል፣ ወዲያኛው ርካሹ ክፍል አዲስ አበባ የሀበሻ ክፍል ናቸው። ስለዚህ ገጠሬዎች የፈረንጅ ሀበሾች ስላልሆኑ አዲስ አበባ ሊሰነብቱ ሲመጡ ወደ ውዱ ወደ ፈረንጅ ሀበሻ ክፍል አይሄዱም። ወደ ርካሽ ወደ ሀበሻ ክፍል ነው የሚሄዱት። ወደ ርካሽ ወደ ሀበሻ ክፍል ነው የሚመጡ። መርካቶ የሚሰፍር ገጠሬ ሁሉ
ኢትዮጵያ ቡና ቤት የሚሰበሰብበት ምክንያት ደግሞ ስለ ምግቡ ነው። እዚህ አንድ ሰው ጥሩ ምግብ እስኪጠግብ በልቶ 1 ብር፣ አንድ ጠርሙስ ጥሩ የማር ጠጅ ጠጥቶ 50 ሳንቲም፣ በማር ጠጅ ፈንታ አንድ ትልቅ ብርጭቆ ቪኖ ወይም የወይን ጠጅ ቢጠጣ 25 ሳንቲም፣ ለአዝማሪ 25 ሳንቲም ይከፍላል። ማለት አንድ ሰው እስኪጠግብ በልቶና ጠጥቶ ደስ እስኪለው ተጫውቶ የሚከፍለው 1 ብር ከ75 ወይም 1 ብር ከ50 ሳንቲም ብቻ ነው። በብዛት ሆነ በአይነትና በጽዳት ከዚህ ተመሳሳይ የሆነ ምግብ በዚህ ዋጋ ከሌሎች ከፍተኛ ቡና ቤቶች አይገኝም። ኢትዮጵያ ቡና ቤት መኝታ ብቻ ውድ ነው። ስለዚህ ከገጠር የሚመጡ ነጋዴዎች፣ ከየጠቅላይ ግዛቱ ለሹመት ከሚመጡ ደጅጠኞች፣ ከየሀገሩ በይግባኝ ከሚመጡ ተሟጋቾችና እንዲሁም በአዲስ አበባና በጠቅላይ ግዛቶች መካከል ከባድ መኪና ከሚነዱ ሹፌሮች በጣም የሚበዙት መኝታቸውን ዝቅተኛ ደረጃ ባላቸው ሆቴሎች ቢያደርጉ እንኳን ምግባቸውን የሚመገቡ እዚህ ነው። ለአዝማሪ 5 ሳንቲም ይከፈላል ያሉት ደግሞ ምንድነው? አለ ጥላሁን ትንሽ እንደመሳቅ ብሎ። በየጠረጴዛው የዞሩ እንግዶችን የሚያጫውቱ ባልና ሚስት አዝማሪዎች ስላሉ ለነሱ ሁሉም በነፍስ ወከፍ 25 ሳንቲም መክፈል ግዴታ ነው። እዚያ በላይ መክፈል ግን ክልክል ነው። እንዴት ጥሩ ነው አለች ሶፊያ። ለዚህ እኮ ነው ከየሀገሩ የሚመጣው ሁሉ እዚህ የሚሰበሰበው። አዝማሪዎች የእንግዶችን ስም ባያውቁም ብዙዎች ከየጠቅላይ ግዛቱ መምጣታቸውን ስለሚያውቁ እንዲሁ በደምሩ የጠቅላይ ግዛቶችን ስም እያነሱ ሲያወድሱ ከእንግዶቹ መሃል እንደ ኢትዮጵያ ስርዓት ግጥም መስጠት የሚፈልጉም እየገጠሙ ለአዝማሪዎች ሲሰጡ ጨዋታው ደስ ያሰኛል። ስለዚህ ኢትዮጵያ ቡና ቤት ምግብ ብቻ ሳይሆን ጨዋታ ጭምር በመጠነኛ ዋጋ የሚገኝበት በመሆኑ በተለይ የገጠሬዎች መሰባሰቢያ ነው አለ አቶ ዮሴፍ። እውነትም ኢትዮጵያ ቡና ቤት ስሙ ቡና ቤት ይባል እንጂ አዲስ ከተማ ከሚገኙት አይነተኛ ሆቴሎች ሁሉ ብልጫ ያለው ነው። የመጀመሪያ ስሙ መርካቶ ቡና ቤት ነበር። በኋላ ከኢትዮጵያ ጠቅላይ ግዛቶች በልዩ ልዩ ምክንያቶች አዲስ አበባ የሚሰበሰቡት ሰዎች የሚያዘወትሩት መሆኑ ሲታወቅ የኢትዮጵያ ቡና ቤት ተባለ። ከውጭ ሲያዩት ጭራሽ አያምርም። ጣሊያኖች ኢትዮጵያን በያዙበት ጊዜ በዚያ አካባቢ ለእህል ማጠራቀሚያዎችና ማደያዎች እንዲሆኑ ካሰሯቸው ህንጻዎች አንዱ ነው። በኋላ አቶ ብናምነው መልካም የሚባሉ ነጋዴ ገዝተው ውስጥ ለውስጥ የሚከፋፈለውን ከፋፍለው የሚቀጣጠለውን ቀጣጥለው ሆቴል አደረጉት። አቶ ዮሴፍና ነጥላውን ሌሊቱን መጓዝ ስላለባቸው በጊዜ ራት በልተው ለመተኛት ወደ ምግብ ቤት ሲገቡ ገና ብዙ ሰው አልተቀመጠም። አዝማሪዎች ዘለቀ ጎላና ተሆኔ ብቻ ጥግ ይዘው ጠጅ እየጠጡ ተቀምጠው ገበያ እስኪደራ ይጠብቃሉ። ከዚያ ከ300 የማያንስ ሰው በአንድ ጊዜ ሊያስቀምጥ በሚችል ሰፊ አዳራሽ አረንጓዴ የገበታ ልብስ የለበሱ የምግብ ጠረጴዛዎች መስመራቸውን ይዘው ተደርድረው በላያቸው ሽልምለም የወረቀት ፎጣ የተሰኩባቸው ብርጭቆች በክብ እየሆኑ ተቀምጠው መጀመሪያ ጊዜ ከውጭ የሚገባ ሰው ሁሉንም በአንድነት ሲያይ ብዙ ባለ ልዩ ቀለም የአበባ መደቦች ወዳሉበት የአትክልት ቦታ የገባ እንጂ ወደ ምግብ ቤት የገባ አይመስለውም። ሶፊያ ገና ስትገባ ከአዳራሹ ትልቅነትም ሌላ የጠረጴዛዎችና የብርጭቆችን ያቀማመጥ ስርዓት ከገበታ ልብሶችና ከወረቀት ፎጣዎች የቀለም መስማማት ጋር አይታ የአስተናባሪዎችን ምርጫ ታደንቅ ጀመር። ከራታቸው ጋር አቶ ዮሴፍ ጠጅ፣ ሶፊያና ጥላሁን ብርዝ አዘው ሲበሉና ሲጠጡ ትንሽ እንደቆዩ ሰው እየተከታተለ ገብቶ አዳራሹን ሞላው። ወዲያው ዘለቀና ቶኔ አደግድገው ቆመው ዘለቀ ቅኝቱን ለማስተካከልም ሰሚዎችን ለማስጠንቀቅም መሰንቆውን በወፍራም በመካከለኛ በቀጭን እየለዋወጠ ሲገዘግዝ ቆየና ቶኔ በመሰንቆ ታጅባ በጊዜው ባላፍ ላይ የነበረውን ሰመመኔ የተባለውን ዘፈን መስፈን ስትጀምር በአዳራሹ ጸጥታ ሰፈነ። ቶኔ የፎቅድ ጠባብ ቢሆንም ከንፈሮቿ ወፈር፣ አፍንጫዋ እጥር ብለው ከበብ ያለ ፊት፣ ጥቃቅን አይኖችና ጥሩ ዞማ ጠጉር ያላት ሰዎች የደንቡይት የሚሏት በጣም ደስ የምትል ትንሽ ውብ ፍጥረት ናት። ከዚያች ትንሽ ፍጥረት የሚወጣው ድምጽ ግን ማንንም ልበ ብርቱ ማንንም ልበ ደንዳና ማርኮ ለማሰርና አዞ ለማስጨፈር ልዩ ኃይል የተሰጠው ነው። ስትዘፍን ከድምጿ ስብር ጋር ተስማምቶ ከፍ ዝቅ ሳብ ገፋ ያለ የሚወርደው ሰውነቷ ተመልካቹን ሁሉ ሳያውቅ አለውዱ ከሷ ጋር ይወዛወዛል፣ እንደሷ ያስወርበዋል። ሰመመኔ እባክህ ስለ እግዚአብሔር እንቅልፍ አትከልክለኝ ወግድልኝ ካይኔ ስትል እውነት ሰመመን እንደያዛት አንገቷን ሰንበል አድርጋ አይኖቿን እያስለመለመችና እንቅልፍ የከለከላትን ሸጋ ካይኗ ፊት እንደምታባረር እጇን እያራገበች የአዳራሹ ሰው ሁሉ እጇን እንደሷ እያራገበ ያወካ ጀመር። ሁካታው ጸጥ ሲል ሰመመኔ እባክህ ጡር ፍራ ወግድልኝ ካይኔ ሰመመኔ
አንተ አርፈህ ተኝተህ እንቅልፍ አጣሁኔ። ሰመመኔ እባክህ ስለ እግዚአብሔር በሕልሜ አትምጣብኝ ላላገኝህ በውኔ አለች ወድ ቁርጠት እንዳመማት እምሽክ ድቅቅ እያለች። ከዚያ ዘለቀ ቅኝት አስተካክሎ ዜማውን ሲለውጥ ትሁኔም ሰመመኔን ትታ ከየጠቅላይ ግዛቱ የመጡትን ሰዎች በድምር ለማስደሰት በያገራቸው ማውደስ ጀመረች። ወሎ የበቀለ እንደዚህ ማማሩ ከቶ ከውሃው ይሆን ወይንስ ካፈሩ? በጥብጬ ልቀበው የወሎን አፈር እንደ ወሎቹ ምናልባት ባመረ። ታናሽና ታላቅ ሻኛና ፍሬምባ ሞልቶለት ከቤቱ ምን ነው ያ ጎንደሬ ልብ ሰርቆ መብላቱ? ጎንደሬ ኩርኖ ጎንደሬ ጨዋ ነው ለምን ትላላችሁ? የሰው ልብ ሰርቆ ሲበላ ያያችሁ። ፍቅር ካገር ጠፋ ፍቅር ተወደደ አወጣ ሚሊዮን። የፍቅር አመለኛ የኔ ቢጥ ድሃ ምን ይውጠው ይሆን? ስልቼን ይዤ ልሄድ ወደ ጎጃም ፍቅር ልሸምት። እዚያ ነው አገሩ የሚበቅልበት፣ እዚያ ነው አውድማ የሚመርትበት። በግሬ ቆሜ እየሄድኩ ሳለሁ በሕይወቴ አስማተኛ ሸዬ አውጥቶ ወሰደው ልቤን ከደረቴ። ተው እባክህ ማረኝ አንተ የትግሬ ጀግና የሚያደንቅ ሁሉ። ምን ያደርግልሃል እኔን ደካማዋን ሴት ማርኮ መግደሉ? ሰዎች ስለ እግዚአብሔር ያን ያረር ቆቱ ማልዱልኝ ባካችሁ። ልቤን ማርኮ ወስዶ ግብኔን የሚሄድ በድን ሆንኩላችሁ። እሱን ካላገኘሁ ሌላ እንደወድበት ፈቶ ይላክልኝ ልቤን ከስረበት። አንተ የወለጋ ልጅ ጨካኝ አረመኔ ገለኸኝ አትቀርም በወንጀል ተከሰስ አትሞት እንደኔ። አንተ እንደገደልከኝ ስሞት መናዘዜ አይቀርም ምንም ቢሆን እዚህ ባላገኝህ በወዲያኛው ዓለም አገኝህ እንደሆን። የዚህ ቤት ጨዋታ እኮ ሌሊቱን ያገባድዷል። በጊዜ ለመነሳት እንቅልፍ እንዳይጫጫነን ብትፈቅዱልኝ ራትን የልክፈልና ወደ የመኝታችን ብንሄድ ይሻላል አለ አቶ ዮሴፍ። ነገር ግን ጥላውን አይቃጣም ስላለ አቶ ዮሴፍ የባልና ሚስትን ድርሻ ተቀብሎ የራሱን ጨምሮ አንዱን በሩቁ ቆሞ ይመለከት የነበረ አሳላፊ ጠቅሶ ሲከፍል አሳላፊው አፍሮ ላይኑ ማረፊያ እስኪያጣ ድረስ አተኩሮ ሲመለከተው ቆይቶ ይሄን ሰው ቆአለው አለ አሳላፊው ከሄደ በኋላ። አሳላፊውን አለ ጥላውን። አዎ አሳላፊውን ብቻ አይነተኛ ስራው ሌላ ነው አለ አቶ ዮሴፍ ሳቅ ብሎ። ምን? ዋላ ነግራለሁ። እስቲ ገጠም ለስጠሽ ተቀባይኝ የኔ ልጅ ያሉ አንድ ካለባበሳቸውም ሆነ ካነጋገራቸው ከገጠር የመጡ የሚመስሉ ሽማግሌ ትሁኔ እንግዶችን በያገራቸው ስታወድስ አቋርጠው ነገር በወዲያ ውስጥ ታፍኖ ሲነድ ያሉ ገጠሬው ዘለቀ መሰንቆምቱን ትሁኔ ግጥማን አቋርጠው ሲጠብቁ ነገር በወዲያ ውስጥ ታፍኖ ሲነድ አንጀቴ ተቃጥሎ ሊሆን ነው አመድ። እስቲ ለተንፍሰው ምናልባት ቢበርድ ግፍ ስለሰሩብኝ ኃይለኛ ጠላት ፍትህን ፍለጋ ብሄድ ፍርድ ቤት የፍርድ ግልብጦሽ አናቱን ጅራት በኔ ተፈረደ ያመት እስራት። ጨርሼ ስወጣ ያመት እስራቴን ተወርሶ አገኘሁት በሙሉ ንብረቴን ፈርሶ ውድም ብሎ አገኘሁት ቤቴን። እንዲህ ያለ ግፍ ተሰርቶ ማያውቅ ለምን ተሰራብኝ ብዬ ብጠይቅ ግፍ ሰሩብኝ ብሎ ትልቅ ሰው መክሰስ ክብረ ነክ ነው አሉኝ ከማሳሰርና ከማስወረስ አልፎ ለሞት የሚያደርስ። የእግዚአብሔር እንደራሴ እዚህ በመሬት መንግስት ነው ብዬ በፍጹም እምነት ወደሱ በመጣ ቤት ለማለት እሱም ያጥቂ ረዳት ሆኖ አገኘሁት። የመከራ ውዝ ሳለብኝ መሰለኝ ያን ሊያስከፍለኝ ነው ወዲህ ሂድ ያለኝ ብለው ሊቀጥሉ ሲሉ ገጠሬው ገጣሚ ሰው ይፈልጎታል አላቸው አቶ ዮሴፍ ገንዘብ ሲከፍል አትኩሮ የተመለከተው አሳላፊ ጎንበስ ብሎ። ማን? እኔን አሉ ገጠሬው ጠጋ ብሎ ከሚያነጋግራቸው አሳላፊ መሸሽ እንደፈለጉ እንደተቀመጡ ወደ ኋላ ገለል ብለው። አዎ እርሶን። ማን የሚባል? ስሙን አልነገረኝም። ማንን እፈልጋለሁ አለ? እርሶን አልኩ እኮ። ማን ብሎ ማለት እኮ ነው። አሳላፊው ገጠሬው ለጠየቁት መልስ በመስጠት ፈንታ ከኪሱ አንድ ነገር ሸሸግ አድርጎ እያሳየ ወደ ጆሮአቸው ጠጋ ብሎ ለረቁሰው በማይሰማ ድምጽ ትንሽ ካነጋገራቸው በኋላ የደንጋጤ መልክ እየታየባቸው ተከትለው ተወጡ። እውነትም ገጠሬው የመከራው ዝፍ ቀርቷቸው ኖሯል። ያውና ሊያስከፍል ወሰዳቸው። ሰውየው ፖሊስ ነው አለ አቶ ዮሴፍ ራሱን እየወዘወዘ። አሳላፊው አለ ጥላውን በመገረም። እነሱ ሰውን ለማጥመድ ምን የማይሆኑት አለ ሁሉን ይሆናሉ። ገጠሬው ምን አደረጉ? ያለች ሶፊያ። ግጥማቸው ሁሉ ባለስልጣኖችና መንግስትን የሚያማርር ነው እኮ ለባላረክሹም
አለ አቶ ዮሴፍ። ምዕራፍ 9 ወልመራና በርፈታ። ሶፊያና ጥላሁን አፍላ እንቅልፍ ላይ እንዳሉ የበር መዝጊያ ባይል ስለተመታ ማን ነው ያለ ጥላሁን ከእንቅልፉ በርግጎ ተነሱ። የጎሬ መኪና አውጣንቲ ተነስተናል ተነሱ አለና ገብረ ሚካኤል ውስጥ ያሉት መስማት አለመስማታቸውን ለማረጋገጥ ያክል እንኳን ሳይጠይቅ እየሮጠ እንደመጣ እየሮጠ ተመለሰ። ስንት ሰዓት ነው ያለ ጥላሁን አውጣንቲ ያልሄደ መስሎት። ከዚያ መልስ ስላጣ ሰዓቱን ለማየት የራስጌ መብራቱን አበራ። ኧረ ስንት ሰዓት ሆኖ ነው የቀሰቀሰን ያለች ሶፊያ እንቅልፍ እያድቀሰቀሳት። 8:30 አለ ጥላሁን። በ9 ሰዓት ነው የምንነሳ አላላችሁም ነበር? 9 ሰዓት መንገድ የምንይዝበት ይሆናል። ጥላሁንና ሶፊያ ቶሎ ተነስተው የበርድ ልብሳቸውን ተከናንበው ትናንሽ ሻንጣዎቻቸውን እያንጠለጠሉ ካሚዮኑ ባለበት ሲደርሱ አቶ ዮሴፍ ቀደም ብሎ ካሚዮን ውስጥ ገብቶ መሪውን ይዞ ተቀምጦ ነበር። የጭነት መኪናውን የጎማ ጤና ለመጠበቅ በቀዝቃዛ መሄድ አስፈላጊ በመሆኑ እንቅልፍ ሳትጠገቡ ስለቀሰቀስኳችሁ ይቅርታ አድርጉልን። ቢሆንም እንክሳችኋለን። ከታች ለሲሚንቶ ቅዝቃዜ መከላከያ ፍራሽ አንጥፈንላችኋልና በበርድ ልብሳችሁ ላይ ሸራውን ደርባችሁ የቀራችሁን እንቅልፍ መጨረስ ትችላላችሁ አለ አቶ ዮሴፍ ባልና ሚስቱ ሰላምታ ሲሰጡት። እግዚአብሔር ይስጥልን ያለ ጥላሁን። አብሮ ይስጠን። በጀርባ መሰላል አለላችሁ። በሱ ወጣችሁ ምንጣፋችሁን የምታገኙት ወደ ግንባር ነው። የመድኃኒት ሳጥናችሁም እዚያው ነው። ከግንባር ከዳር መካከሉ አይሻልም ማለች ሶፊያ። ምናልባት አደጋ ቢደርስ ዳር ከመሆን መሃሉ የሚሻል ስለመሰላት። ሸራ ደርባችሁ መሃል የሆናችሁ እንደሆነ አየር አታገኙም፣ ትታፈናላችሁ። የኋላው ዳር ደግሞ በተለይ በመጥፎ መንገድ ላይ ያነጥራል፣ አትችሉትም። ስለዚህ ከሁሉም የሚሻለው ግንባሩ ነው አለ አቶ ዮሴፍ። ሶፊያና ጥላሁን በካሚዮኑ ኋላ ተጣብቆ በቆመው መሰላል ወጥተው በግንባር በተነጠፈላቸው ፍራሽ ላይ ያን የሲሚንቶ ክዳን ወፍራም ሸራ ደርበው ሲተኙ አቶ ዮሴፍ ባደረበት ክፍል የረሳው ነገር ኖሮ ከካሚዮን ወጥቶ ወደ ሆቴል ተመልሶ ገባ። ጨለማው ገና እንደከበደ ነበር። ይልቁንም ሌሊቱ ደመናማ ስለነበር ጨለማውን ይብስ አክብዶት ነበር። ያ ጥቁር ደመና ደርቦ ምድርን ከጽንፍ እስከ ጽንፍ የተጫነው ጥቁር ጨለማ የአዲስ አበባን ሕዝብ በሙሉ አንቆ አስጨንቆ እንደያዘው ሁሉ ያን ትላንት በ11 ሰዓት ንግስቲቱን እንደሚፈልግ የንብ ሰራዊት እየተደራረበ ይተራመስ የነበረውን የአዲስ ከተማ ሕዝብ በሙሉ እፍን ድፍን አድርጎ እንደያዘ ሁሉ ዝምታው፣ ጭርታው ያስፈራ ነበር። ሙሉ አዲስ አበባ የሚተነፍሱ የሚንቀሳቀሱ ሕያዋን ነፍሳት የሚኖሩባት የሙታን ዓለም እንደሆነች ሁሉ ዝምታው፣ ጭርታው ልብ ያባባል። የሰማይ ከዋክብት እንኳን ሁሉም ተሸሽገው አንዳንዶቹ ብቻ የተሸሸጉበትን የደመና መጋረጃ በትንሹ ገለጥ አድርገው እያጨለቁ ዘቅዝቀው ሲያዩ ያን በሲኦል ግርማ ወርዶ የአዲስ አበባን ሕዝብ ተጭኖና አፍኖ ዝም ያሰኘ ጎግማ ጨለማ የፈሩ ይመስሉ ነበር። የውጭ ጨለማ ከቤት ጨለማ የተለየ ነው፣ እዚህ ያስፈራል አለች ሶፊያ። ያ አዲስ አበባን የሙታን ዓለም ያስመሰለ ጨለማ እንደ ፍርሃት ያለ ነገር በልቧ ፈጥሮ፣ ጨለማው ያው ነው ብቻ ውጭ አድረሽ ስለማታውቂ እንግዳ ነገር ሆኖብሽ ነው፣ አይዞሽ ያለ ጥላሁን። ደግሞ ሁሉም ዝም ማለቱስ? ዶሮ እንኳን ለምን አይጮህ? ዶሮ የሚጮህበት ጊዜ ምናልባት አልፎ እንደሆነ። አቶ ዮሴፍ ተመልሶ ካሚዮኑ ውስጥ ገብቶ ሞተሩን ሲያስነሳ ካሚዮኑ በሌሊት ከእንቅልፉ በመቀስቀሱ እንደተቆጣ ሁሉ በኃይል አለና እዚያው በቆመበት እንዳለ ሲያጉረመርም ሲያኩተመትም ብዙ ቆየ። ከዚያ አቶ ዮሴፍ ቀስ እያለ ያባበለ መንገድ ሲመራው እንዲሁ በዝቅተኛ ድምጽ እያረመመ እያንጎራጎረ ሲሄድ ቆይቶ የወለጋንና የኢሉባቦርን አውራ ጎዳና እንደያዘ ፍጥነቱን እየጨመረ በሄደ መጠን የአካባቢው ዝምታ የሱን ድምጽ ብዙ ጥፍ ጊዜ ስላጎላለት የውሎ መንገድ እስኪሰማ እያጉራራ ይነግዱ ጀመር። ከዚያ ልክ እንደ ሞተር መጋዝ ርም እያለ ያን በፊት የተዘረጋ ከባድ ጨለማ እየተነጠቀ ከአዲስ አበባ ወጥቶ የገፈርሳን ኩሬ ዞሮ መናገሻ መንደር ደረሰ። ከዚያ ቀጥለው ያሉት በርፈታና ወልመራ ናቸው። በኢትዮጵያ ክርስቲያኖች ልማድ በቤተ ክርስቲያን አጠገብ ሲታለፍ ትንሽ ቆም ብሎ ሳያማትቡና ሳይሳለሙ ማለፍ አይገባም።
ቤተክርስቲያን ክርስቲያኖች እየተሰበሰቡ ክርስቶስ የሰው ዘር ከሲኦል ግዛት ነፃ ለማውጣት ራሱን መስዋዕት አድርጎ መስጠቱን ለሰው ዘር ቤዛነት በመልዕልተ መስቀል ስጋው እንዲቆረስና ደሙ እንዲፈስ መፍቀዱን ባንክሮ የሚታወሱባት የተቀደሰች የተባረከች ቦታ ናት። ወልመራና በርፈታም እንዲሁ የተቀደሱ ቦታዎች ናቸው። ወልመራና በርፈታም የኢጣሊያ ፋሽስቶች ኢትዮጵያን ወረው ሕዝቧን በባርነት ቀንበር ሊጠምዱ በመጡበት ጊዜ ለሀገራቸው ነጻነት ራሳቸው መስዋዕት አድርገው የሰጡ ሰማዕቶችና በብርቱ ጠላታቸው ላይ ድልን የተቀዳጁ ጀግኖች የሚታወሱባቸው የተቀደሱ ቦታዎች ናቸው። ስለዚህ በበርፈታና በወልበራ ሲታለፍ አንድ አፍታ ቆም ብሎ እነዚህ የተቀደሱ ቦታዎች ላይ ለኢትዮጵያ ነጻነት መስዋዕት የሆኑትን ሰማዕቶችና ታምር የሰሩትን ጀግኖች ትንሽ አስታውሶ በአክብሮና ባንክሮ ተሳልሞ ማለፍ ይገባል። በ1928 ዓመተ ምህረት የፋሺስት ጦር የኢትዮጵያን ሰራዊት በሰሜንና በደቡብ ድል አድርጎ በሚያዝያ ወር መጨረሻ ግድም አዲስ አበባ ሲገባ ከጦር ሜዳ ከተመለሱትና አዲስ አበባ ከቆዩት መካከል መንፈሳቸው ድል መመታቱን ያልተቀበለ ልባቸው መሸነፍን የተጸየፈ ኢትዮጵያውያን ትግላቸውን ለመቀጠል በዱር በገደል ተሰማሩ። ለእነዚያ አርበኞች ለኛ ልበኩሩ ጀግኖች ድል መሆን እያንገበገባቸው ነፍስ ከስጋቸው እየተለየች ስትሄድ ብቻ ነበር። በእኛ ልበኩሩ በእኛ መንፈሰ ጽኑ ጀግኖች ዘንድ ነፍስና ስጋቸው አብረው እያሉ የጠላትን ድል አድራጊነት ተቀብሎ ለጠላት መታጠቅ ለጠላት ባሪያ መሆን ፍጹም የማይታሰብ ነበር። በወልመራ በመናገሻ አካባቢና በሜጫ ተሰማርተው የጠላትን እንቅስቃሴ የሚጠባበቁ አርበኞች ወለጋንና የሊባቦርን የሚይዘው የፋሺስት ሰራዊት በየቀኑ ከአዲስ አበባ እየተነሳ ሁለታና አዲስ ዓለም እያረፈ ወደ ምዕራብ ሲጓዝ እየተመለከቱ የሚያጠቁበት ዘዴ ይፈልጉ ያጤኑ ነበር። ሁለታና አዲስ ዓለም በአዲስ አበባና በምዕራብ መካከል ለሚጓዘው የፋሺስት ሰራዊት ለጦርነት ጊዜ መሳፈሪያና መረማመጃ ጣቢያዎች ከመሆናቸውም ሌላ በአካባቢያቸው ብዙ እህልና ከብት ስላለ ለዘለቃው የምግብ ማሰናጃዎችና ማከፋፊያዎች ጭምር እንዲሆኑ ድርጅት መጀመሩና በሜታና በመታሊያ ክፍል ያሉት አርበኞች ስለሰሙ በእነዚህ በሁለቱ ጣቢያዎች ያለውን የጠላት ጦር ለመምታትና የተጀመረውን ድርጅት በውጥኑ ለማበላሸት ስለፈለጉ እዚህ አካባቢ የነበሩትን አንድ ብዙ ተከታይ የነበረው ፊታውራሪ አርበኛ እንዲመሯቸው ሄደው ጠየቋቸው። መቼም ወለታና አዲስ ዓለምን በአንድ ጊዜ መምታት አንችልም፣ አቅማችን አይፈቅድም። ለመምታት ከቆረጥን በልዩ ልዩ ጊዜ አንድ ባንድ መምታት አለብን። መጀመሪያ ወለታን መምታት ነው። የወለታን ጦር ሳይጠነቀቅ አደጋ ጥለን ለማሸነፍ እንችል ይሆናል። የማንችለው ከአዲስ አበባ ለእርዳታ የሚመጣውን ጦር ነው አሉ ፊታውራሪ ሐሳቡ ቢማርካቸውም አደገኛ መሆኑን በሚገልጽ ቤት። ጌታዬ የወለታን ጦር ለመምታት ከተስማሙ ከአዲስ አበባ ለእርዳታ የሚመጣውን ጦር ያግዷሉ አለ የመታሊያ ክፍል አርበኞች ወጣት መሪ። ወጣቱ መሪ እጅግ ፋቢል 30 ዓመት ቢሆነው ነው። እንዴት አድርገው አሉ ፊታውራሪ የወጣቱን ቃል ማመን ያቃታቸው መሆኑ ከፊታቸው እየታየ። የወለታን ወንዝ ድልድይ ካፈረስነው ታንክና ብረት ለበስ የወታደር መኪና ሊሻገር አይችልም። ከዚያ በኋላ የፈረንጅ እግረኛ ጦር ምንም ቢሆን አያሸንፍንም አለ የሜታና የመታሊያ አርበኞች ወጣት መሪ። ስንት ሰው አለ አሉ ፊታውራሪ የወጣቱን በራስ መተማመን ልባቸው እያደነቀ። ዛሬ 100 ባለ ጥሩ መሳሪያ አለኝ፣ ነገ 200 300 አላጣም። ታዲያ እውነት ነገ ጧት ድልድዩን አፈርሰህ ሌሊቱን መከላከያ እርዳ በጀት አድረህ ጧት እዚያ 300 ወታደር ማሰለፍ ትችላለህ? አይጠራጠሩ ጌታዬ። እንዲሁ በጠቅላላው ከአዲስ አበባ ለሚመጣው እርዳታ ምንም አይስኩ፣ እሱን ለኔ ተውት። ደግ እንግዲህ ነገ ልክ 7 ሰዓት ላይ በምሳ ጊዜ እኔ ወለታን እመታለሁ። ብቻ ወሬው ቀድሞ ስራችን እንዳይበላሽብን አደራ። የመታሊያ አርበኞች መሪ አዲስ አበባ ለእርዳታ የሚመጣውን ጦር ለማገድ እስከ 300 ሰው አለኝ ያለ ፊታውራሪ ጀርባቸው ነፃ መሆኑን ሲያውቁ ያለ ስጋት ሐሳባቸው ሳይከፈል የወለታን የጠላት ጦር እንዲመቱ ብሎ ነው እንጂ በእውነቱ ከ50 ሰው የበለጠ አልነበሩም። ከዚያም ቢሆን የሚበዛው ጥሩ ትጥቅ የሌለውና በጦር ያልተፈተነ ነበር። ብቻ መቼም የወጣት ጀግኖች አይነተኛ ባህሪ እናሸንፋለን እንጂ እንሸንፋለን አለማለትና አደጋን ማየት አለመቻል ስለሆነ ወጣቱ መሪ ድልድዩ ፈርሶ ብረት ለበስ መኪና ጦርነት ውስጥ የማይገባ ከሆነ የፈረንጅ እግረኛ ጦር ምንም ያክል ቢበዛ ያሸንፈኝ ይሆናል ብሎ የሰናፍጭ ቅንጣት ታክል እንኳን ስጋት አልነበረውም። ፊታውራሪውና የማታው መሪ በተነጋገሩበት ቀን ማግስት ወጣቱ መሪ 50 ያክል ሰው ይዞ ሄዶ ወደ ሆለታ የሚሄደው መንገደኛም ሁሉ አግዶ የሆለታን ወንዝ የብረት ድልድይ ለማፍረስ ቢታገል ጥጥቅ የማይል ሆነ።
ያ ድልድይ ያለ ደማሚት እንደማይፈርስ ቁርጡ ታወቀ። ምን ይሻላል? ወጣቱ መሪ ተጨነቀ። ድልድዩ ካልፈረሰ ከሁለት ክፉ ነገሮች አንዱን መምረጥ ግድ ሊሆን ነው። ፊታውራሪ ሁለታን ለመምታት ከቦታቸው ሳይነሱ ቶሎ ሄዶ ማቆም ወይም ጦርነቱን እስኪጀምሩ መቆየትና በኋላ ከሳቸው ጋር ተደባልቆ ከአዲስ አበባ ረዳት ቢመጣም መከበብ ቢሆንም የሚመጣውን ሁሉ አብሮ መቀበል። እግዚአብሔር ቢል ከአዲስ አበባ ረዳት ሳይደርስ ስራቸውን ጨርሰው ወደ ጫካቸው ይመለሱ ይሆናል። ከፊተኛው ያለ ጥርጥር የኋለኛው ማማረጫ ይሻላል። ወጣቱ መሪ በሐሳቡ ይህን ወስኖ ሳለ አንድ ሌላ ሐሳብ ድንገት ብልጭ አለበት። በርፈታ ወልመራ ውስጥ በርፈታ ምንም አይነት ጦር በምንም ያክል ብዛት ቢመጣ ለማገር የማታስችል ጥሩ ማነቂያ በር ናት። እዚያ መሄድ ነው አለ ወጣቱ በሐሳቡ። ልቡን ያሞቀው የደስታ ጸዳል በፊቱ ወገግ ብሎ እየታየ ወዲያው የድልድይ ማፍረሱን ወሬ እንዳይነገር ታግዶ የቆየው መንገደኛ እንዲለቀቅ ካደረገ በኋላ እቅዱን ለሰዎቹ ነግሮ ጊዜ ሳያልፍ በርፈታ ለመድረስ ሩጫ ሆነ። ከ50 17 ሯጮች ብቻ ከመሪያቸው ጋር ሊሮጡ ቻሉ። ፊታውራሪ በበኩላቸው ሁለታ ያለው የጠላት ጦር ስለሚመታበት ዘዴ ከወጣቱ መሪ ጋር ተስማምተው ከተለያዩ በኋላ በውስጣቸው የክፍል አለቆቹ የሆኑትን ጠርተው እንዲሰናዱ ነግሯቸው ነበርና በነገው ጧት የሰፈሩበት ጫካ በታምር በእንጨት ፈንታ ሰው አብቅሎ አሳድጎ እንዳደረ ሁሉ እዚያ የሚታየው ሰው ብቻ ሆነ። ያ ሰው ሁሉ እያንዳንዱ ወደ ግጥሚያው ለመሄድ የሚነሳበት ጊዜ ረዝሞበት ሄዶ ለመግጠም ቸኩሎ ሲንቆራጠጥ በልጓም እንደተገታ ጮሌ ፈረስ በያለበት ሲቀበጠበጥ የተመልካችን ወኔ ይቀሰቅስ ነበር። ያ ሰው ሁሉም እያንዳንዱም በየጓዱም እየሳቀና እየፈነደቀ ተጥቆን ሲያሰማምር ደስታና ጨዋታ ወዳለበት የዓመት በዓል ቦታ የሚሄድ እንጂ ሞት ወዳለበት ለመሄድ የሚሰናዳ አይመስልም ነበር። ፊታውራሪ ራሳቸው ሁለታም መተው እዚያ ያለውን የጣሊያን ወታደር ፈጅተው መሳሪያውን ማርከው ወደ ጫካቸው የመመለሳቸው ወሬ በሰፊው ሲነዛ በጣሊያኖች መሃል የሚፈጥረው ፍርሃትና በኢትዮጵያውያን መሃል የሚፈጥረው ኩራት እየታያቸው የመነሻቸው ጊዜ እስኪደርስ ቸኩለው ሰዓታቸውን በየደቂቃው እያዩ ከወዲያ ወዲህ ይንቆራጠጡ ነበር። በእንዲህ ያለ አኳኋን ፊታውራሪና አርበኛ ሰራዊታቸው ወደ ግጥሚያው ለመነሳት በቋፍ እንዳሉ የድልድዩን መፍረስና የመታሊያ ወጣት መሪ ጦር ተሰናድቶ ቦታ መያዙን አይቶ ለመምጣት የተላከው ፈረሰኛ ተመልሶ ደረሰ። ፈረሱ አረፋ ደፍቆ በላብ ተጠምቆ ከላይ ይቀጥት ነበር። ታዲያስ እንዴት ነው አሉ ፊታውራሪው ቆም ብለው። መልእክተኛ ከፈረስ ወርዶ ደስታቸው እየሮጠ ሲመጣ ጌታዬ ምንም የለም አለ መልእክተኛው። እንዴት ምንም የለ? ድልድዩ አልፈረሰም ማሉ ፊታውራሪ ደንግጠው። አልፈረሰም። ያ የመታሊያው ጦር መሪ እዚያ የለም? የለም። እዚያ በጭራሽ ሰው የለም? ከመንገደኛ በቀር ሌላ የሚታይ ሰው የለም። እዚያ የነበረው እያንዳንዱ አርበኛ መልእክተኛው ያመጣውን ወሬ ሲሰማ በእጁ የጨበጠውን ድል መንጭቀው እንደወሰዱበት ተቆጥቶ ሄደን እንግጠምና የሆነው ይሁን እያለ ሲንጫጫ ብዙ ከቆየ በኋላ ፊታውራሪ እንደምንም እንዲረጋጋና ጸጥ እንዲል አደረጉት። ግሩም ነው። ለዚያ በከው ለራት አይበቃም የሚሉት ደረሰኮ አሉ ፊታውራሪ ባጠገባቸው ለነበሩ ሽማግሌ አርበኛ። አዎ ከልጅ ጋር ይጫወታሉ እንጂ አይመካከሩም። ከልጅ ጋር የመከረ ልጅ ይሆናል ጌታዬ ያሉ ሽማግሌው አርበኛ። የሱን ቃል በሙሉ አምነን መልእክተኛ ልከን ሳናረጋግጥ አደጋ ብንጥል እኮ ጉድ ልንሆን ነበር። ምናልባት እንጃ እግዚአብሔር ይቅር ይበለኝ እንጂ ያን ልጅ ጠረጠርሁት እኮ አሉ ፊታውራሪ። የሜታን የመታለያ መሪ ያን ያክል በማያወላውል አኳኋን ድልድዩን የሚያፈርስና 300 ሰው ይዞ ከአዲስ አበባ የሚመጣውን ረዳት ጦር የሚያግድ መሆኑን ካረጋገጠላቸው በኋላ በቦታው ላይ እንኳን ባለመገኘቱ ጠርጥረውት። የሜታና የመታለያ መሪ በበኩሉ ከ17 ተከታዮቹ ጋር ላባቸውን እየጠረጉ ከሁለታ ድልድይ ሮጠው በርፈታ ሲደርሱ 7 ሰዓት ገደብ ነበር። 7 ሰዓት ሁለታ ያለው የጣሊያን ሰራዊት እየተዝናና ምሳ ሲበላ ፊታውራሪ ትላንት እንደተስማሙት አደጋ የሚጥሉበት ሰዓት ነው። ያ ሰዓት አደጋውን ሁለታ በራዲዮ ለአዲስ አበባ የሚያስታውቅበት ስለሆነ ከአዲስ አበባ ለእርዳታ የሚላከው ጦር እዚያ እስኪደርስ ገና ትንሽ ጊዜ ያስፈልጋል። ከአዲስ አበባ ለእርዳታ የሚላከው ጦር ቀድሟቸው በርፈታን ያለፈ እንደሆነ ሌላ የሚታገርበት ቦታ ስለሌለ የፊታውራሪ አርበኛ ጦር ተከቦ የሚያልቅ መሆኑ እስከሚያስፈራራ ክፉ ቅዠት ፊታቸውን አብሯቸው ሲሮጥ እየታያቸው ወጣቱ መሪና ተከታዮቹ ትንፋሽ እስኪያጥራቸው
ወደ ውጭ በተነፈሱ ቁጥር የቀራቸው ትንሽ ትንፋሽ የሚያልቅ እየመሰላቸው አስር ጊዜ ከጉሮሯቸው እየመለሱ በመራቃቸው እያዋጡ ሲሮጡ እግዚአብሔር ይመስገን የጠላት ጦር ቀድሟቸው በርፈታን ሳያልፍ ደረሱ። ከእንግዲህ ወዲያ ወለታን የሚመታው የአርበኞች ጦር በምንም ሁኔታ አይከበብም። ከእንግዲህ ወዲያ እነሱ ሳያልቁ በርፈታን የሚያልፍ የጠላት ጦር የለም። እነሱን ጨርሶ በርፈታን ለማለፍ የሚችል የጠላት ጦር ሊመጣ አይችልም እንጂ ቢመጣ እንኳን እንዲያ ያለው ጦር እነሱን ለመጨረስ የሚያስፈልገው ጊዜና ድካም እጅግ ብዙ ስለሚሆን ከጊዜ በኋላ ወለታ እስኪደርሱ የአርበኞች ጦር ሰራዊቱን ጨርሶ ወደ ጫካ ይመለሳል። ወጣቱ መሪ ይህን በሐሳቡ እያሰላሰለ እሱም ጓደኞቹም ትንፋሻቸውን አጠራቅመው እንደ ልብ መተንፈስ ከቻሉና ትንሽ ካረፉ በኋላ ከወለታ ድልድይ አብሯቸው ሩጫ ከጀመሩት 5 አርበኞች የሚበዙ ስላልደረሱ ስጋት አደረበትና ጎበዝ ወንድሞቻችን የሚደርሱልን አልመሰለኝም። ጉድንዳኑን ቶሎ ቦታ ብንይዝ ይሻላል አለ። 18 ብቻ እኮ ነን የኔ ጌታ። 18 ሆነን ማይጨው የኢትዮጵያን ሰራዊት በሙሉ ድል ያደረገውን ጦር እንቅጠም ባለ አንዱ። 18 ባገሩ ጫካ ውስጥ ብዙ ነው እኮ። ጠላት የማያውቀው መሸሸጊያ መውጫ መውረጃ ስለምናውቅ ይህ ሽሽጎሽ እየተጫወትን ያደግንበት ጫካችን አጋጦ ለጠላት ስለማይሰጠን ይህ ሁሉ የኛ ረዳት ስለሆነ ከዚህ ሁሉ ጋር 18 ብዙ ነው አለ ወጣቱ መሪ ከስሜት ጋር። ልክ ነው አለ ጥያቄው ልክ አለመሆኑን ቶሎ ተረድቶ። ልክ ነው አሉ ሌሎችም እየተቀባበሉ። ወዲያው ቦታቸውን ያዙ።